ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች በያላችሁበት የዓለም ክፍል ሁሉ ሰላም ጤናና ፍቅር ለእናንተ ይሁን። ይህ በጉጉት የምትጠብቁት የዕለቱ የዜና ትንታኔ ፕሮግራማችን ነው። ዛሬም እንደተለመደው ከተራ ዜና ዘገባዎች በዘለለ የጉዳዮችን አውድና እንደምታ በሰፊው ልንፈትሽላችሁ መረጃን ከእውቀት ጋር ዋህደን ልናቀርብላችሁ ተዘጋጅተናል። የዛሬው ፕሮግራማችን በተለይ በወቅታዊ ፖለቲካዊና ማህበራዊ ጉዳዮች ላይ ያጠነጠነ ነው። ኢትዮጵያ ውስጥ ካለው የትግል እንቅስቃሴ አንስቶ እስከ ዋሽንግተን የዲፕሎማሲ ኮሪደር እንዲሁም ከገጠር የወረዳ አስተዳደር ውሳኔዎች እስከ ጠፈር ሳይንስ ሚስጥራት ድረስ ሰፋ ያለ ዳሰሳ ይኖረናል። በዛሬው ቆይታችን የምንመለከታቸው ዋና ዋና ነጥቦች ነው። አሜሪካ ለኢትዮጵያ የሰጠችው አዲስና ያልተጠበቀ የቤት ስራ፣ የባይደን አስተዳደርና አዲሱ የትራምፕ ካቢኔ እጩ ማርኮ ሩቢዮ ኢትዮጵያ ወታደሮቿን ወደ ጋዛ እንድትልክ ለምን ፈለጉ? ኢትዮጵያ በውስጥ ችግር እየታመሰች የውጭ ሰላም አስከባሪ እንድትሆን መታጨቷ ፖለቲካዊ አንደምታው ምንድን ነው? ይህ ጥያቄ ለጠቅላይ ሚኒስትር አብይ የእሳት ራት ይሆን ወይስ የህልውና ገመድ? የታሪክ ምጸት ወይስ እውነታ? የአሁኑ የብልጽግና የሰላም ኮንፈረንስ ድራማና የ1983ቱ የደርግ የመጨረሻ ቀናት አስገራሚ መመሳሰሎች፣ ስልጣን ሲሸሽ የሚታዩ ፖለቲካዊ ምልክቶች፣ የካድሬዎች መሯሯጥና የህዝብ ዝምታ ምን ያመላክታሉ? በሰፊው እንተነትናለን። በቢቡኝ ወረዳ የቴዎድሮስ እዝ ያስተላልፈው ጠንካራ የኢኮኖሚና የማህበራዊ መመሪያዎች፣ በነጻ የወጡ አካባቢዎች እየተዘረጋ ያለው አስተዳደራዊ መዋቅር ምን ይመስላል? ህገወጥ ንግድን ለመቆጣጠር የወጡ አዳዲስ ህጎችና የህብረተሰቡ ተሳትፎ፣ በቢሊዮን የሚቆጠሩ ከዋክብት ባሉበት በዚህ ግዙፍ አጽናፍ ሰማይ ውስጥ ለምን ሌላ ፍጡር ድምጹን አጠፋ? የፈርሚ ፓራዶክስ የሚያነሳቸው አስደናቂና አስፈሪ ጥያቄዎች እንፈትሻለን። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ጉዳዮች እናልፋለን። ሰሞኑን ከዋሽንግተን ዲሲ የተሰማው ዜና የዲፕሎማሲውን መንደር አናውጦታል። አሜሪካና እስራኤል ኢትዮጵያ ወታደሮቿን ወደ ጋዛ እንድትልክ እየጠየቁ ነው። በአሜሪካ ቀጣዩ የትራምፕ አስተዳደር የውጭ ጉዳይ ሚኒስትር ይሆናሉ ተብለው የሚጠበቁት ሴናተር ማርኮ ሩቢዮ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር የስልክ ውይይት አድርገው ነበር። የውይይቱ ዋና አጀንዳ በይፋ ባይነገርም ዘ ታይምስ ኦፍ እስራኤል እንደዘገበው ዋናው ጉዳይ ከጦርነቱ በኋላ በጋዛ የሚሰፍረው የሰላም አስከባሪ ኃይል ነው። ለምን ኢትዮጵያ? የአሜሪካ ስሌት ምንድን ነው? ይህ ጥያቄ በዘፈቀደ የቀረበ አይደለም። አሜሪካ ሶስት ዋና ምክንያቶች አሏት። የገለልተኝነት ካርድ፣ አሜሪካና እስራኤል በጋዛ የሚሰፍረው ኃይል ከአረብ ሀገራት ብቻ እንዲሆን አይፈልጉም። ምክንያቱም የአረብ ሀገራት ለሐማስ ሊያደሉ ይችላሉ የሚል ስጋት አላቸው። በሌላ በኩል ምዕራባውያን ወታደሮች ቢገቡ ደግሞ እንደ ወራሪ ሊታዩ ይችላሉ። ኢትዮጵያ ግን ከአፍሪካ ቀንድ የሆነች ከእስራኤል ጋር ታሪካዊ ግንኙነት ያላት ነገር ግን በቅርብ ጊዜ ከአረቡ ዓለም ጋር ግንኙነቷን ያጠናከረች በመሆኗ ተመራጭ መካከለኛ ተደርጋ ተወስዳለች። የሰላም ማስከበር ልምድ፣ ኢትዮጵያ በኮሪያ ጦርነት፣ በኮንጎ፣ በሩዋንዳ፣ በሶማሊያ፣ በደቡብ ሱዳን እና በአብይ ግዳጆች ላይ ባላት ሰፊ የማስከበር ልምድ በዓለም አቀፍ ደረጃ ተቀባይነት አላት። ወታደሮቿ በአስቸጋሪ ሁኔታዎች ውስጥ የመቋቋም አቅማቸው የተመሰከረለት ነው። የጂኦፖለቲካ ጥቅም፣ አሜሪካ ኢትዮጵያን በዚህ ተልዕኮ በማሳተፍ በአፍሪካ ቀንድ ያላትን ተጽዕኖ በማሳደግና ኢትዮጵያን ከብሪክስ እና ከቻይና ጉዳይ ለማውጣት እንደ አንድ ድል ልትጠቀምበት ትችላለች። ይህ ጉዳይ ለኢትዮጵያ መንግስት የሁለት ስለት ቢላዋ ነው። ጥቅሙ፣ ኢትዮጵያ ጥያቄውን ከተቀበለች ከአዲሱ የትራምፕ አስተዳደር ጋር የጥብቅ ግንኙነት መፍጠር ትችላለች። ይህ ደግሞ የኢኮኖሚ ድጋፍንና የፖለቲካ ቅቡልነት ሊያስገኝላት ይችላል። በዓለም አቀፍ መድረክ እንደ ሰላም ፈጣሪ ገጽታዋን ለመገንባት ይረዳታል። ጉዳቱና ስጋቱ፣ ይህ ግን እጅግ አደገኛ ቁማር ነው። አንደኛው፣ ኢትዮጵያ በራሷ የውስጥ ጦርነት በአማራና በኦሮሚያ ክልል እየታመሰች ባለችበት ሰዓት ወታደር ወደ ውጭ መላክ በህዝቡ ዘንድ ከፍተኛ ቁጣ ሊቀሰቅስ ይችላል። የራስን ቤት ሳያጸዱ የሰው ቤት ማጽዳት ተብሎ ሊተች ይችላል። ሁለተኛው፣ ጋዛ ወደ ገሃነምነት የተቀየረች የጦርነት ቀጠና ነች። የኢትዮጵያ ወታደሮች በዚያ በኩል ጉዳት ቢደርስባቸው መንግስት ተጠያቂነቱን ሊሸከም አይችልም። ሶስተኛው፣ ይህ ውሳኔ ከሙስሊሙ ዓለም ጋር ያለውን ግንኙነት ሊያበላሸው ይችላል። በሃይማኖት ጉዳይ ስሜታዊ በሆነ አካባቢ የኢትዮጵያ ጣልቃ ገብነት እንደ ጸረ እስልምና ተደርጎ ከተተረጎመ ለሀገሪቱ ብሔራዊ ደህንነት ስጋት ሊሆን ይችላል። ጠቅላይ ሚኒስትሩ አጣብቂኝ ውስጥ ናቸው። በአንድ በኩል የአሜሪካን ጫና መቋቋም፣ በሌላ በኩል የውስጥ ፖለቲካን ማረጋጋት አለባቸው። ውሳኔው ምን ይሆን? ጊዜ የሚፈታው ይሆናል። አንድ አስገራሚ የታሪክ ክስተት በድጋሚ እየተመለከትን ነው። ካርል ማርክስ ታሪክ ራሱን ይደግማል፣ መጀመሪያ እንደ ትራጀዲ፣ ቀጥሎ ደግሞ እንደ ኮሜዲ ሽሙጥ ወይም ፈርስ እንዳለው ዛሬ በአማራ ክልል እየሆነ ያለው ነገር የ1983ቱን የደርግ የመጨረሻ ቀናት ያስታውሰናል። በአሁኑ ሰዓት በአቶ አረጋ ከበደና በመከላከያ አመራሮች የሚመራው የሰላም ኮንፈረንስ ዘመቻ
ደርግ ሊወድቅ ሲል ያደርገው ከነበረው ተስፋ የቆረጠ የፕሮፓጋንዳ ስራ ጋር ፍጹም ይመሳሰላል። የውድቀት ምልክቶች ምንድን ናቸው? እስኪ በዝርዝር እንመልከት። የባለስልጣናት መውረድና ልመና ወይም ዲስፓሬሽን። ትላንት በስልጣን ርካብ ላይ ሆነው ህዝብን ዞር በል ሲሉ የነበሩ፣ ውሃ ቀርቦላቸዋል እያሉ ሲሳለቁ የነበሩ ባለስልጣናት ዛሬ ቢሮዎቻቸው በፋኖ ኃይል ተዘግተውባቸው ወደ ወረዳና ቀበሌ እየወረዱ ህዝብን እየተማጸኑ ነው። ትናንት ለአገልግሎትና ለልማት በጀት የለም ሲሉ የነበሩ ዛሬ ለባንዳነትና ለድጋፍ 700 ካሬ መሬት፣ የከተማ ቦታና ረብጣ ገንዘብ በቅድሚያ ለመክፈል እየዞሩ ነው። ይህ የሚያሳየው ስርዓቱ ምን ያህል እንደተንቀጠቀጠና የህዝብ ድጋፍ እንደናፈቀው ነው። ካልጋ ሲሉ መሬት ማለት ይህ አይደል? ስርዓቱን ለመቆየት ሲል የህዝብን ሀብት ለጉቦነት እያዋለው ነው። የእንቅስቃሴ ገደብና ከበባ። አንድ መንግስት ነኝ የሚለው በግዛቱ በነጻነት መንቀሳቀስና ህግ ማስከበር ሲችል ነው። ዛሬ ግን እውነታው ተገላቢጦች ነው። የአማራ ክልል ባለስልጣናት ከአንዱ ከተማ ወደ ሌላው፣ ለምሳሌ ከባህር ዳር ወደ ጎንደር ለመሄድ ሄሊኮፕተር መጠቀም ግዴታ ሆኖባቸዋል። በመሬት ላይ ያለው መንገድ በፋኖ ቁጥጥር ስር ነው። በከተሞች ውስጥ እንኳን የሚንቀሳቀሱት በታንክና በከባድ መሳሪያ ታጅበው እንደ ሌባ ተደብቀው ነው። በገዛ ህዝብ መካከል እንደ ልብ መዘዋወር አለመቻል የፖለቲካዊ ሞት የመጨረሻ ምዕራፍ ነው። ሰው ሰራሽ ድጋፍ ወይም ማኑፋክቸርድ ኮንሰንት። በኮሚኒኬሽን እና ፕሮፓጋንዳ ሳይንስ ውስጥ ማኑፋክቸርድ ኮንሰንት የሚባል ጽንሰ ሀሳብ አለ። እውነተኛ የህዝብ ድጋፍ ሲጠፋ መንግስት የውሸት ድጋፍ ይፈጥራል። ልክ ደርግ በመስቀል አደባባይ ሰዎችን በግዳጅ አሰልፎ እናሸንፋለን ያስብል እንደነበር፣ ዛሬም ስክሪፕት የተጻፈላቸው ገንዘብ የተከፈላቸው ካድሬዎችንና ተዋናዮችን በካሜራ ፊት አቅርበው መንግስትን እንደግፋለን፣ ፋኖ እናወግዛለን እንዲሉ እየተደረገ ነው። ነገር ግን እውነታው ሌላ ነው። የህወሓት ጦር አዲስ አበባን ሊቆጣጠር ኪሎ ሜትሮች ሲቀሩት ደርግ ድል ለኢትዮጵያ እያለ ይፎክር ነበር። ዛሬም አብዛኛው የአማራ ክልል በፋኖ ቁጥጥር ስር ሆኖ እያለ አገዛዙ ህዝባዊ ድጋፍ አለኝ ብሎ መናገር የውድቀት እንጂ የጥንካሬ ምልክት አይደለም። የአማራ ህዝብ ግን በስክሪፕትና በገንዘብ የማይገዛውን ማንነቱንና ክብሩን በልጆቹ መስዋዕትነት እያስከበረ ይገኛል። ይህ ትግል የህልውና ትግል ነው። ደርግ በፕሮፓጋንዳ እንዳልዳነ ሁሉ ይህ ስርዓትም በውሸት ድጋፍ እድሜውን ሊያረዝም አይችልም። ወደ መሬት ላይ ወዳለው አስተዳደራዊ ለውጥ እንሂድ። በፋኖ ቁጥጥር ስር ባሉ አካባቢዎች ምን አይነት ስርዓት የተዘረጋ ነው ለሚለው ጥያቄ ከቢቡኝ ወረዳ የተገኘው መረጃ ጥሩ ማሳያ ነው። በቢቡኝ ወረዳ ዋበር ቀበሌ የቴዎድሮስ ዕዝ 201ኛ ኮርና የወረዳው ጊዜያዊ አስተዳደር ከነጋዴ ማህበረሰብ ጋር እጅግ ወሳኝ ውይይት አካሂደዋል። ይህ ውይይት እንዲሁ ለይስሙላ የተደረገ ሳይሆን የህዝቡን የኢኮኖሚና ማህበራዊ ችግር ለመፍታት ያለመ ነው። በውይይቱ ላይ የሃይማኖት አባቶች፣ የሀገር ሽማግሌዎችና ወጣቶች ተሳትፈዋል። የተላለፉት ውሳኔዎችም ህግና ስርዓትን የሚያስከብሩ ናቸው። የግብይት ቦታ ክልል ማበጀት፣ እንደ ድንች፣ ገብስ፣ ጌሾና እንቁላል ያሉ መሰረታዊ ምርቶች የሚሸጡበት ቦታ በግልጽ ተለይቷል። በምስራቅ እስከ ቅዱስ ገብርኤል፣ በምዕራብ እስከ ጸደይ ባንክ። ይህ ውሳኔ ገበያውን ለማረጋጋትና የትራፊክ ስፋቱን ለማስተካከል ይረዳል። የተከለከሉ ቀጠናዎች በወለቄ፣ ፍልቅልቅ፣ ሚካኤልና ሲቀረኝ አካባቢዎች የንግድ እንቅስቃሴ ማድረግ ተከልክሏል። ይህ ምናልባት የጸጥታ ስጋትን ለመቀነስ ወይም ህገወጥ የንግድን ለመግታት ታስቦ የተደረገ ሊሆን ይችላል። የኢኮኖሚ አሻጥርን መከላከል ወይም የመጋዘን እገዳ፣ ምርትን በመደበቅ የዋጋ ንረት የሚፈጥሩ ህገወጥ ነጋዴዎችን ለመቆጣጠር ህገወጥ መጋዘኖች ተለይተው እንዲዘጉ ተወስኗል። ይሁንና አስተዳደሩ ርህራሄ በተሞላበት መንገድ ነጋዴዎቹ የገዙት ምርት እስከ ታህሳስ 30 ሸጠው እንዲጨርሱና ወደ ህጋዊ ስርዓት እንዲገቡ እድል ሰጥቷል። ማህበራዊ እርቅ፣ ከሁሉም በላይ ልብ የሚነካ ውሳኔ በፖለቲካ ልዩነት ምክንያት ከእድር ከዕቁብና ከሰንበት የማህበር ተገለው የነበሩ ነጋዴዎች ማዕቀብ ተነስቶላቸዋል። ይህ የሚያሳየው የፋኖ አስተዳደር በቀልን ሳይሆን እርቅንና አብሮነትን እንደሚያበረታታ ነው። ይህ የሚያሳየው በነጻ የወጡ አካባቢዎች ስርዓት አልበኝነት ይነግሳል የሚለውን የጠላት ፕሮፓጋንዳ ውሸት መሆኑን ነው። ፋኖ ህዝባዊ አስተዳደርን እየዘረጋ ፍትህን እያሰፈነ መሆኑን ከቢቡኝ ወረዳ መማር ይቻላል። ፕሮግራማችን ከመደምደማችን በፊት አእምሯችን የሚፈታተን አንድ የሳይንስ ጥያቄ ልንሰንዝር። በማታ ከቤታችሁ ወጥታችሁ ወደ ሰማይ ቀና ስትሉ በቢሊዮን የሚቆጠሩ ከዋክብትን ታያላችሁ። እናም ራሳችሁን ጠይቁ፣ በዚህ ሰፊ ጠፈር ውስጥ እኛ ብቻ ነን? ይህ ጥያቄ በሳይንስ ዓለም ዘ ፈርሚ ፓራዶክስ በመባል ይታወቃል። እንደ አውሮፓውያን አቆጣጠር በ1950 ኤሪክ ፈርሚ የተባለ የኖቤል ተሸላሚ የፊዚክስ ሊቅ ከጓደኞቹ ጋር ምሳ እየበላ ሳለ ድንገት ሁሉም ሰው የት ነው አለ። ዌር ኢዝ ኤቨሪባዲ ብሎ ጠየቀ። የጥያቄው መሰረት ምንድነው? እስኪ በቁጥር እንየው። በእኛ ጋላክሲ ወይም ሚልክ ዌይ ውስጥ ብቻ ከ100 እስከ 400 ቢሊዮን የሚሆኑ ከዋክብት አሉ። በአጽናፈ ሰማይ ውስጥ ደግሞ ትሪሊዮን ጋላክሲዎች አሉ። አጽናፈ ሰማይ ከተፈጠረ 13.8 ቢሊዮን ዓመታት አልፈዋል። ምድር ከተፈጠረች ገና 4.5 ቢሊዮን ዓመት ነው።
ይህ ማለት ከኛ በፊት በቢሊዮን ዓመታት የሚቀድሙ ቴክኖሎጂያቸው የላቀ ስልጣኔዎች ወይም ሲቪላይዜሽንስ ሊኖሩ የግድ ይላል። በሂሳብ ስሌት ወይም ፕሮባቢሊቲ መሰረት ቢያንስ አንድ ስልጣኔ ጋላክሲውን በሙሉ ቀኝ መግዛት ይችል ነበር። ታዲያ ለምን እስካሁን አንድም የሬዲዮ ምልክት፣ አንድም የጠፈር መርከብ ወይም አንድም ፍንጭ አላገኘንም? ይህ ታላቅ ጸጥታ ወይም ዘ ግሬት ሳይለንስ ይባላል። ሳይንቲስቶች ለዚህ ሶስት አስፈሪና አስገራሚ መላምቶች ይሰጣሉ። ብርቅ የምድር ወይም ሬር ኤርስ ሃይፖቴሲስ፣ ምናልባት እኛ ልዩ ነን። ህይወት ለመፈጠር የሚያስፈልጉ መስፈርቶች ትክክለኛ የሙቀት መጠን፣ ውሃ፣ ጨረቃ፣ ጁፒተርን የመሰለ ጠባቂ ፕላኔት ወዘተ በአንድ ላይ መገኘት እጅግ በጣም ከባድ ከመሆኑ የተነሳ ምናልባት በጠፈር ውስጥ ያለነው እኛ ብቻ ልንሆን እንችላለን። ይህ ብቸኝነት ያስፈራል። ታላቁ ማጣሪያ ወይም ዘ ግሬት ፊልተር፣ ይህ በጣም አስፈሪ ቲዎሪ ነው። ማንኛውም ስልጣኔ ቴክኖሎጂውን አድጎ ወደ ጠፈር መጓዝ ከመጀመሩ በፊት የሚያጋጥመው አንድ ማጣሪያ ወይም እንቅፋት አለ ይላል። ስልጣኔዎች ራሳቸውን በኒውክሌር ጦርነት፣ በአየር ንብረት ለውጥ ወይም በሰው ሰራሽ አስተውሎት ወይም ኤአይ ያጠፋሉ። ጥያቄው ይህ ማጣሪያ ከፊታችን ነው ወይስ አልፈነዋል? ከፊታችን ከሆነ የሰው ልጅ ዕጣ ፈንታ መጥፋት ሊሆን ይችላል። የመካነ እንስሳት መላምት ወይም ዙ ሃይፖቴሲስ፣ ምናልባት ኤሊየኖች አሉ፣ እኛንም ያዩናል፣ በቴክኖሎጂ እጅጉን ልቀዋል። ነገር ግን ልክ እኛ ብርቅዬ እንስሳትን በፓርክ ወይም በዙ ውስጥ አጥራጥረን እንደምንመለከተው እነሱም እነዚህ ሰዎች እንዴት እንደሚያደርጉ እንያቸው ብለው ጣልቃ ሳይገቡ እየተመለከቱ ሊሆን ይችላል። ወይም ደግሞ እኛ ለእነሱ በጣም ኋላ ቀር ስለሆንን ትኩረት ሊሰጡን አልፈለጉም። እናንተስ የትኛው መላምት ይበልጥ እውነት ይመስላችኋል? እኛ ብቻ ነን ወይስ እየታየን ነው? ውድ ተመልካቾቻችን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስላል። ፕሮግራሙ እውቀት፣ ግንዛቤና መዝናኛ ልትሰጣችሁ ተስፋ እናደርጋለን። ቪዲዮውን ላይክ፣ ሼር በማድረግ ለወዳጅ ዘመዶ ያጋሩ። ሌላ ጊዜ በሌላ አሳታፊ ፕሮግራም እስክንገናኝ ቸርን ሰንብት።